ያው እርሶ ብዙ ያውቃሉ ተብዬ ነው የመጣሁት። አንቺ ለደምቱ ስማትሽው ማሽቀበጥ ተወደልሽ ለምን እንዲ ሲጣት አረጋት ወይ ደግሞ እንዲ ቆራርጠሽ ነው የሚያጣፈጥሽ ነው እንጂ አሁን ግን እሷን ሳይሆን አንቺን መቆራረጥ ያማረኝ ነው። እስቲ ሞክሪ በእናትሽ። እሺ ምንም አጣምሽኝም ግን በጣም የሆነ ነገር ከበደኝ ነው። ልክ እንደዛ ጋዜጠኛ ቆራርጭሽ ነፍስሽ ብቻ እንዳትወጣ አድርጌ ነው ማስቀምጥሽ። ገባሽ? አንቺ ዝም በይ ደደ ነው። አዎ ሰላም ውድ ቤተሰቦቼ እንዴት አላችሁ? እኛ አለን። ዛሬ ደግሞ ባለፈው ክፍል እንዳያችሁት እቺታችን ያቺን ዶክተሯን ወይም የካፒቴኑን ሚስት የት እንዳለች ታሳይናለች። ባልናት መሰረት ይዛ ልትሄድ ዛሬ ተገናኝተናል ማለት ነው። እስካሁንም እኛ አባሎች ጋር ነበር የነበረችው። ሴትዮ ያለችበት ቦታ ታውቋል። ይዛ ልትሄድ ነው። የት እንዳለችና ምን እየሰራች እንደሆነ ደግሞ ከሷ አንደበት ምን ሰማ ይሆናል። የት እንዳለች እስኪ ንገሪልኝ ለተመልካች። ማለት ለምንድን ነው ላንተ ነግሬያለሁ እኮ ቀን በቀን ካሜራ እየደቀንክ ወሬ መደጋገሙ ግዴታሽ ስለሆነ ነው። ግዴታዬ ነው፣ ግን በቃ ላንተ ከነገርኩ አንተ ንገራቸው። መናገር ስላለብሽ ትናገሪያለሽ አልኩሽ። ስለዚህ ይሄኛውንም ትቀርጽና ወስደ እሷ ናት እኛ ጋር እዚህ እንዳለሽ የጠቆመችው ምናምን ብለህ ለእሷ ነግረሃት እኔን ከሷ ጋር ለማጣላት ነው። አንቺን አሁን ከሷ ጋር የማጣላት አይደለም ፕሮግራማችን። እየሰራችሁ ያላችሁት ስራ እንዲጋለጥና ምን እያረጋችሁ እንደሆነ ህዝብ እንዲያውቀው ነው። ሌላ አዲስ ነገር የለም። ስለዚህ በቃ ያለችበትን ላንተ ነግሬያለሁ አይደለ? ደግሞ የምናገር ደግሞ አይጠበቅብኝም። ይኸውልሽ እስካሁን የነበርሽበትን ታውቂያለሽ። መከራከር አልፈልግም፣ ሰልችቶኛል በጣም። አንተ ግን ሁሌ የምታነሳው የክርክር ሀሳብ ነው። በደንብ ነው ስራዬ ስለሆነ በቃ ስራ ከሆነ ላንተ ከነገርኩ እንሂድ ቦታውን አሳያለሁ። እዚህ ጋር ካሜራ ደቅነ ምናምን የት እንዳለሽ ንገሪያቸው ብለህ ድጋሚ እንትን ማለቱ እኔን አደጋ ላይ ለመጣል ነው የሚመስለው። ይኸውልሽ በመጀመሪያ ደረጃ ምን እየሰራች እንዳለች ለመናገር ፍቃደኛ አልነበርሽም ማለት አልነበርኩም። እስካሁን በቃ ስላስገደድከኝ ነው እንጂ ነገር ስለማስገደድ አይደለም። እስካሁን ስለተጎዳሽና ነገሮች ስላልተመቹሽ አሳልፈሽ ልትሰጫት እንደ መጣሽው አሁን እሱ ልክ ነው ማለት አማራጭ እንደሌለሽ ታውቂዋለሽ። አዎ ማለት እኔ አስገድደኸኝ ምናምን ማለት እሷን ይዣት ልጠቀምባት እችላለሁ፣ ግን አልፈልግም። ለዛ ነው አሳልፈ የምሰጥ። ምክንያቱም ኖረችም አልኖረችም አጠቅመኝም። እሱን ደግሞ በተደጋጋሚ ነግሬሃለሁ። አይተናልም እኮ ባለፈው ክፍል ከወርቅዬ አክስት ጋር ቁጭ ብለሽ ስትደራደሪባት ነበር። በቃ ስለዚህ እሷ ከዚህ በኋላ ለኔ አጠቅመኝ። ያለችበትን ደግሞ ነግሬሃለሁ። ግን እሷ ደግሞ እዛው ባለችበት ብትቆይ ለኔ አሪፍ ነው፣ አሪፍ መደራደሪያ ትሆናለች። ስለዚህ እኔ ስራውንም እንደማቆም ነግሬሃለሁ። ስለዚህ የሷ እዛ መቀመጥ ምናምን ትርጉም የለውም። እኔ ደግሞ ያንቺ ማቆም አለማቆም ለኔ ጉዳይ ሊሆን አይችልም። አሁንም እንደተረጋጋ ሰው ትክክለኛ ተቀጥቶ እንደመጣ ሰው ሁኚና በስነ ስርዓት ምን እየሰራች እንደሆነ ተናገሪ። እኔ እኮ ተረጋግቼ ያለውን ነገር ነገርኩ፣ አስረዳውክ። አንተ ግን እንደ አዲስ ሰው ትሆንና ድጋሚ እንትን ካለሽ ምናምን አስፈላጊ አይደለም። እኔ ብቻ አይደለም ተመልካች አለኝ እኮ። ለተመልካች አንተ ንገራቸው። ህዝብ አለኝ። ካንቺ አንደበት ነው መስማት የሚፈልጉ። እኔ እየለፈለፍኩ መድከም አለብኝ ብዬ አላስብም። ወይስ እንደለመድከው ወይ ደብድበኝና አሁን ይኸውልሽ አንቺ መመታትም ምንም አይደለም ያለብሽ። ያለችበት ቦታ እኮ ነግረሽናል። ነግሬሃለሁኝ። ግን ከዚህ በፊት ይኸውልሽ እየሰማሽ ነው። እኔ በቃ ሴራ ነው። አንተ አልገባክም እንጂ ሴራ ማለት ሆን ብለህ እያሴርክብኝ ነው። ይሄኛውን ቪዲዮ ትቀርጻለህ፣ ከዛ ትወስዳለህ። በቃ እሷ ናት እንደዚህ ያደረገችው። እኔ ህፃን ልጅ እኮ አይደለሁ። ስራዬን በስነ ስርዓት ምን እንደምሰራ ማቅሰው ነው። እሱን አንተ ነው የምታውቀው። ስለዚህ አሁን እኔ ለሰው ስጄ እሷ ናት ያመጣችን እንዲህ ነው ያረጋችን እምልበት ምክንያት አይኖርኝም የለኝም። እና እንዴት መጣክ ብላ እኮ መጠየቁ አይቀርም። አሁን አይደለም እኔ እና እሷ ምን ስትጠይቅ ቢያንስ አንተ ቃል በቃል ስትነግራት አታምንህም። በቪዲዮ ግን ይኸው እሷ እንደዚህ ብላ ምናምን ብለ ልታሳያት ትችላለህ። ካሳየሽኝ በኋላ ነው አይደል ስራዬን የምሰራው። እኔ አብረሽኝ እንድትገቢ አልጠየቅኩሽ። ግን ከዛ በፊት ምን እየሰራች እንዳለች ልትነግሪኝ ከቻልሽ ነው የተጠየቅሽው። አሁን እኔና አንቺን እንደበፊቱ ሰጣ ገባ ውስጥ ጭቅጭቅ ውስጥ የሚከተን ነገር ስራ በቃ መጀመሪያ የነበራት ህይወት ነበራትና እዛ ውስጥ ነው ያለችው። አሁንም ተመልሳ በቃ እሱን ማወቅ የምትፈልግ ከሆነ በቃ ስራዋ እሱ ነው። መጀመሪያ የምትሰራው ስራ ነበራት፣ ያው ወደዛ ተመልሳለች። ምን ቡቲክ ነው እንደምትሰራው? ቡቲክ ነው። አንዳንዴ ከዛ ውስጥ ትወጣለች እንጂ ማለት ነገር ያለው እኮ ለምን እንደደጋገም የምታረገኝ? በስነ ስርዓት መድገም ስላለብሽ መናገር ስላለብሽ በቃ የራሱ የሆነ ህይወት ቤት አላት። አሁንም ይሄን ስልክ የሰጠንሽ መልሰን
ደውለሽላት እዛ ቦታ መሆኗን እንድታረጋግጭ እንጂ አረጋገጥኩልህ አይደል እንዴ? ከዛ ቦታ የተመለስ አይችልም። እዛ እንደምትኖር ደግሞ እኔና የስራ ባልደረቦቻችን ናቸው የምናውቀው። አሁን እሺ ከሷ ውጪ ሌላም የስራ ባልደረባ አለን ነው? የለን። ይቅርታ ተሳስቼ ነው አይደለ? እሱን ቀስ እያልሽ የምትናገሪ ነው። ተሳስቼ ነው አምልጦኝ ነው። እኔ አሁን ካልኩሽ ነገር የምትወጪበት ምንም አይነት ምክንያት የለም። ከዚህ በኋላ እኔ ያልኩሽን ነው የምታደርጊው። የሰማሽ ነው አይደል? ያልሽን ቦታ እንሄዳለን። ከሌለች ግን እና እንዴ ከሌለች እኔ ምን አገባኝ? ይኸውልሽ እኔ አሁን እንደዚህ እንትን አልፈልግም። አይ ስለ ከሌለች እኔ ምን አገባኝ? ስራ ፈት ሆኜ አይደለም ካንቺ ጋር ቁጭ ብዬ እያወራ ያለሁት፣ ጊዜን እያቃጠልኩ ያለሁት። በጣም ብዙ የምሰራው ስራ አለኝ። ግን ጊዜን መስዋዕት አድርጌ እዚህ ጋር አብረን ተገናኝተናል። እኔም እኮ ከስንት ስራ ነው ያሰናከልከኝ። ምን ስራ አለሽ አንቺ? ሰው ከመግደል ውጪ ምን ስራ አላችሁ? እሱም ቢሆን እንዴ ምን ማለት ነው? ሰው እሱም ቢሆን ገንዘብ ስላለው ስራ ነው አይደል? አላልኩም፣ አልወጣኝ ማለት ስራ ነው ካልክ ምናልባት ለአንተ መስሎ ሊታይ ይችላል። አንቺ ስንት ስራ ያለሽ ምንድን ነው? የኔን ጊዜና ሰዓት ምናምን ስትል እኔም እኮ እንዴ ጊዜና ሰዓት አንቺ ጊዜም ሰዓትም ቢኖርሽ ሰው መግደል ነው አላማሽ፣ ሰው መግደል ነው። ሌላ ምንም አዲስ ነገር አይኖርሽ ካልክ እሺ። ግን አይደለም ብዙ ስራ ያለኝ ሰው ነኝ። ብዙ ነገር ትቼ ነው እዚህ ካንተ ጋር። ይኸውልሽ ካንተ ጋር ምናምን አሁን ስነ ስርዓት ይዘሽ ማውራት የምትችይ ከሆነ ስነ ስርዓት እያወራሁ ነው እኮ በቃ እያወራሁ ነው። አውርተን የጨረስነውን ነገር ድገሚ ነው እያልከኝ ያለው። ይሄ ደግሞ ምንም ትርጉም የለውም። ገና አንቺ ጋር ብዙ የተደበቁ ነገሮች አሉ። ምን ሊኖር ይችላል? በቃ አንተ ሰዎች አሉ እንደለመደብህ ድብቅ ካሜራ ምናምን ብለህ በቃ ያለውን ነገር ሙሉ እኮ አውቀሃል። ሌላ ምንም እንትን ብለው ነገር የለም። ገና ከዚህ በላይ ብዙ ነገር አውቃለሁ። ከዚህ በኋላም አስረዝሜ ለቀቅኩሽ እንጂ አልፈታውሽም። አሁን ከዚህ በኋላም ካሜራ እየደበቅክ ምናምን ልትከታተለኝ ነው ወይስ? አንቺ ከዚህ በኋላ ከዚህ የምትወጪበት ምክንያት የለም። ከዚህ የምትወጪበት ምክንያት ምን ማለት ነው? የት ትሄጃለሽ? ከዚህ ማለት አሁን ካለሽበት ህይወት አትወጪም። ለምንድን ማለት ነው? ስለማትወጪ ነው። ሰው እኮ ይለወጣል፣ ይቀየራል። የራሴ የምለው ህይወት እንዲኖር ተቀይረሽ አየሽ። እኔ ተቀይሬያለሁኝ። አይተንሻል እኮ አይደል? ተቀይረሽ በደምብ ያ ተሳስቼ የገባሁበት ስራ ነው። ተጸጽቻለሁ ብያለሁኝ። ተቀይሬያለሁ። እንዴ ለምንድን ታስለፈልፈኝ? መድከም ነው ካንቺ ጋር ማውራት። እያደከምከኝ ያለው አንተ ያወራ ነው ወሬ እንደ አዲስ መልሰህ እናውራ ማለት ይሄ እኮ ማድከም ነው። እኔ አይደለሁም እያደከምኩ ያለሁት። እሺ አሁን ለማንኛውም ብዙ ጭቅጭቅም ንግግርም አልፈልግም። እንዳልሽኝ ለኔ ያልሽኝን አሁንም ለውድ ተመልካቾቼ እንድትነግሪልኝ እፈልጋለሁ። እቺ ሴት ምንድነው እየሰራች ያለችው? እንዴ ስራ ነው እንዴ ማለት በቃ ስራ ነው። ምን ልሰራ ትችላለሽ? ከስራው ምንድነው እሱ ስራ እኮ ነገርኩ እኮ። ሄደ እነሱ ማየት ካለባቸው ለእነሱ ማሳያቸው። አንተም እንትን ማየት ትችላለህ። በቃ እኔ እስከማውቀው ድረስ ስራ እንደምትሰራ ነው። የራሷ የሆነ ላይፍ አላት። እቺ ሴት ሁለት አይነት ማንነት ነው ያላት በአጭሩ። በቃ ጠንቋይ ናት ማለት ጥንቆላ ነው የምትሰራው። እሱና መስማት የምትፈልገው። ስለዚህ አንቺም እዛ ቦታ ላይ ያለሽበት ማለት ነው። አለቃሽ አልነበረች እና ምን ሰራለሽ? ዋጋ እንዴት አትሰሪም? ምን ሰራለሽ? ሁሉን ነገር የምታዝሽ እሷ ናት። ገንዘቦችን የምታንቀሳቅስልሽ እሷ ናት። ሁኔታዎችን ሰውን መግደል ካለባችሁ የምትገሉት አብራችሁ ነው። ስለዚህ እጅሽ አለበት አንቺም እዛ ቦታ ማለት እሱ ያለፈ ታሪክ ነው እኮ በቃ ቢኖርም ያለፈ ታሪክ ነው። ሰዎች የሚገበሩለት ለሷ ነው አለቀ። ግን እንጂ እኔ ምን ሰራለኝ እሷ ጋር ያለፉት ሰዎች? እኔ እንደነገርኩ የኔ ስራ ሰዎችን ማምጣት ነው። ከዛ የተለየ ነገር የለም። ቢስትለኝ እበላለሁ፣ ጠጪ ስትለኝ እጠጣለሁ። የሚገበርላት ግን ለሷ ነው። እሷ እዛ ጋር ስታያትና እዚህ ጋር ስታያት ሁለት አይነት ሰው ናት። በቃ ባጭሩ ሲጀመር እንደማትወጃትና እንደማትፈልጊያት እናውቃለን። እንዴት ወዳታለሁ እንደዛ እያሰቃየች? ማን የተሰቃየ? እኔ ነኝ። ምን ማለት ነው? በመሃል እየተጎዱ ያሉ ሰዎች ምን ይበሉ? እናንተ ከተሰቃያችሁ በቃ እነዛ ሰዎች እንዲጎዱ እኮ በእኔ ነው እየተጠቀመች ያለችው። የነዛ ሰዎች ግፍ እኮ እኔን ያሰቃየኛል። ምን ማለት ነው? እኔ ፈልጌ ወድጄ እንደማላደርገው ነገር ያለው ይኸውልሽ፣ በመጀመሪያ ደረጃ እኔን ነገር እንደማትፈልጊው ፈልገሽ ሳይሆን የገባሽው ነገሮች አስገድደውሽ እንደሆነ ነግረሽናል። የሰው ልጅ በማንኛውም አጋጣሚ ነገሮች አስገድደውት የሆነ ነገር ሊያደርግ ይችላል። ግን ያንቺ ቋሚ ስራሽ አድርገሽው እየኖርሽ ስለሆነ አሁን እየኖርኩ አይደለም። ይኸውልሽ አሁን ዝም ብለሽ እንድታዳምጪ ነው የምፈልገው። የበፊት ህይወቴ ማለት ከ2 ከ3 ቀን የነበረ ህይወት የበፊት አይባልም። እንዴ ከተለወጥኩ እኮ የበፊት ህይወት ነው። ለምን ካንድ ተለወጥሽ ብዬማ እኮ አመኜ ትቼሽ ወጣሁ እኮ ቤት ውስጥ አይደል? በቃ ከዛ በኋላ ስተሰራውኝ አሁን ግን ተለውጫለሁ። ያ ትቻለሁ። ይኸውልሽ የዛን ሰዓት እኛ መተን ቤትሽ ልክ እንደወጣን ነው በማዳበሪያ
ወደ ጓዳ ጎትተሽ ያስገባሽውን ዕቃ ታውቂዋለሽ? ከዛስ አየነው እኮ አሁን እንኳን አንቺ እኮ እንኳን እኛ ህዝብ አይቶታል ይሄን ቪዲዮ። ከዛ በመቀጠል በሱ አልፌሻለሁ። እሱንም በሁለተኛ ደረጃ ለዛሽ ልጅ ምን ስታበያት ነበር የነበር? ምግብ ነው ስጋ ምን ችግር አለው? እርቧት ምግብ ብትበላ። እሺ ካንቺ ጋር ከዚህ በላይ እንደዚህ አይነት ሰጣ ገቦስ መግባት አልፈልግም። ማለት እኔ እንዲህ ያልኩ ያለሁት ያየውን ነገር ደግመ ልታወጣጣኝ እየሞከርክ ስለሆነ አናደኸኝ ነው። ማለት ሙሉ ነገር አይተሃል አውቀሃል። መናደድ ስለክ ድብቅ ካሜራ ምናምን ብለህ ሁሉንም ነገር አይተሃል። ግን እዚህ ጋር ድጋሚ መጥተህ ለማወጣጣት መሞከሩ ትርጉም አለው ብዬ አላስብም። ማወጣጣት አይደለም ታምሬያለሁ ተጸጽቻለሁ አልሽኝ አይደል? አሁን ከዛ በኋላ ተሰራውኝ አይደለ? ከዛ በኋላ ደግሞ አሁን እንዴ ተጸጽቼ እኮ ነው ይዤክ እየመጣው ያለሁት እሷ ጋር። ተጸጽተሽ ሳይሆን ስለማትወጃት ነው። ስለማልወዳት አይደለም ስለማትፈልጊያት ነው። እሷን መጣል እሷንም ስራዋንም አልፈልገውም። ስለዚህ እሷን መጣል ከዛ በኋላ እሷ ስራው መስራት ነው። እሷንም አልፈልግኳትም ማለት ያንን ስራም አልፈልግም ማለት ነው። ከዛ ህይወት መውጣት እፈልጋለሁ ነው ባጭሩ። የራስሽ የሆነ መንገድ ፈጥረሽ የራስሽን ስራ ለመስራት ዝግጁ ነሽ እንጂ አንቺ መቼ የምትጸጸች ሴት አይደለሽ። አስቤ ነበር ትቼዋለሁ። በቃ አሁን የራሴን እሷን የምትቀጧት ከሆነ የሚገባትን ፍርድ የምትሰጧት ከሆነ ሁሉንም ነገር ትቼ ወደ ራሴ አንቺስ ፈልገው አንቺን እንመርቅሽ አጨብጭበን አይ ነው የሚገባኝ ቅጣት እኮ ነው የምቀጣለሁ። በደንብ አድርገሽ ነው የምትቀጣው። ግን አሁን አይደለም በዙሪያሽ ያሉትን ሰዎች ባጠቃላይ በዙሪያ ማንንም የለም እኮ እሱን ቀስ እያልን የምናውቀው ነው የሚሆነው። አይ ማንንም የለም። እኔ አለቃ እና ባለፈው አይታል በቃ ሌላ የተለየ ሰው የለም። አዲስ ሰው ለመፍጠር እየሞከርኩ ነበር አልተሳካም። ከዛ እኔም ተጸጸትኩ ተውኩኝ። ሌላ የተለየ ነገር የለም። እሺ አሁን ትጠነቁላለች ያልሽው ቦታ ላይ ከማን ጋር ነው የምትሰራው? እሷ ናት። አታንሽ እሺ ንገሪ ከማን ጋር ነው የምትሰራው? ብቻዋን። እርግጠኛ ነሽ? እኔ ይኸውልሽ ነግሬሻለሁ ባለፈው ማስጠንቀቄሽ ነበር። ለሚፈጠሩ ችግሮች ኃላፊነቱን ራስሽ ነሽ የምትወስጂው። በቃ ማለት ነገሮችን ከማስተካከሌ በፊት ሌላ ሴት አምጥቼላት ነበር ለሷ ጋር የምታጀባት ብቻ በቃ ሰዎች አሉ ባጭሩ አንድ አይደለችም ከዛም በላይ ማለት ነው። እሺ ስለዚህ መሄድ እንችላለን ነው ይቻላል። ውድ ቤተሰቦቼ እንግዲህ ማለት ነው አንድ ነገር እኔ ከውጭ ነው መሆነው አይደለ? ምንም አትሰሪልኝ ቤቱን ነው ማወቅ እንፈልግ። ቤቱን አሳያለሁ እኔ እንደጠቆምኩ ምናምን እንዳታስቢ። ውድ ቤተሰቦቼ እንግዲህ እንደሰማችሁት ነው እቺ ሴት የራሷ የሆነ ሌላ ደግሞ የተደበቀ ማንነት እንዳላት ነው የደረስንበት። ልንሄድ ነው እዛ ሄደን ደግሞ ምን እያደረገች እንደሆነ ምን እየተፈጠረ እንደሆነ አብረን የምናይ ነው የሚሆነው። ከዛም በኋላ እንደተለመደው ካሜራችንን አስቀምጠን እንወጣለን። እዛ ቤት ውስጥ እነማን አሉ ምንስ እየተሰራ ነው የሚለውን ደግሞ አብረን የምናይ ነው የሚሆነው። ውድ ቤተሰቦቼ እስከዛው ግን እናንተ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። ለብዙ ሰው ትምህርት እንዲሆን ሼር ይደረግ። ለጓደኛ፣ ለዘመድ፣ ለቤተሰቦቻችሁ ሼር አድርጉት። ሰው ይማርበት። እንገባና ውስጥ ያለውን ነገር አይተን ደግሞ ከኔ ጋር መልሰን የምንገናኝ የሚሆነው። እስከዛው ሰላም ቆዩ።
አቁም! ማን የመጣው? እኔ ነኝ። ምንድን ነው የፈለከው? ያው ትንሽ ገንዘብ ቸግሮኝ ነበር የመጣሁት። ገንዘብ? አዎ፣ የምሰራውም ነገር አልበረክታለኝ። ምንም ነገር በቃ ሊሳካልኝ አልቻለም። ምንድን ነው እዚህ የመጣው? ለአሁን ምንም ይዤ አልመጣሁም። ያው ብዙ ሙቀቱ ስለሌለኝ ባዶ እጄን ነው የመጣሁት። ምንድን ነው የምፈልገው? ምን ልሰጥ ነው የምፈልገው? ትንሽ ገንዘብ ቢሰጡኝ ብዬ ነው። እኔ ጋር ገንዘብ ይገኛል አለ? ያው እርስዎ ብዙ ያውቃሉ ተብዬ ነው የመጣሁት። አንቺ ደደብቱ ስማትሽው መድኃኒት እሰጥሃለሁ፣ ግን ሌላ ቀን ተመልሰህ ትመጣለህ። እሺ። 1 ኪሎ ቡና ይዘህ ና። አሁን ነው ስትመጣ ሌላ ቀን። እሺ። ውጣ ተነስታ። እሺ። ውድ ቤተሰቦች እንግዲህ ውስጥ ሲደረግ የነበረውን ነገር አይታችኋል። እኔም ቡና ይዤ እንድመጣ ተደርጌያለሁ። ገንዘብና ሀብት ሊሰጡኝ ቃል ገብቶልኛል። ውስጥ ካሜራ አስቀምጠን የወጣ ነው እንደተለመደው። ስለዚህ ይቺ ልጅ ውስጥ ትገባለች። ምንም አይነት ማስመሰል፣ ምንም አይነት እንዲነቃ የምታደርጊው ነገር እንደሌለ ነው ከአሁኑ ነግሬሽ ነው የምትገቢው። እሺ ማለት ምን እንዳደርግ ነው የፈለከው? ውስጥ ገብቼ አሁን ምን እያደረገች እንደሆነ ሙሉ በሙሉ በስነ ስርዓት ማወቅ እፈልጋለሁ። አይተሃል እኮ በቃ ስራዋን እየሰራች ያለችው። ይኸውልሽ አንቺ በመለገም ከዚህ በኋላ ይኸውልሽ እኔና አንቺ ሌላ ክርክር ውስጥ አንግባ። እየገባው እኮ አይደለም። እሺ አሁን እኔ ምን አይነት መረጃ ላመጣልህ እችላለሁ? በአይኑ እኔ አይተሃል። ያስቀመጥኩት ካሜራ በቂ ነው። እቺ ልጅ የእውነት በጥንቆላ እየሰራች ነው ወይስ ደግሞ ሌላም ከጀርባው የተደረበ ነገር አለ የሚል ማየት የምፈልገው ነገር አለ። ስለዚህ ምንም አሁን ካንቺ የምፈልገው ነገር የለም አልኩሽ። ቆይታችኋል ከተገናኛችሁ፣ ያለችበትን ነግራሻለች። ሄደሽ እንደማንኛውም ጊዜ ትገናኛላችሁ፣ ወሬዎችን ታወራላችሁ። አዲስ ቅድም ካላት ጠይቂያታለሽ። አንቺ የሚያሰብሽውን ነገር ካለ ብቻ እንደ በፊቱ ምንም አይነት ነገሮችን ወደኋላ የሚመልሱ ነገሮች በሌሉበት አይነት ታወሪያታለሽ ነው የመጀመሪያው ጥያቄ። ሴራ መሆኑ ነው። ሰላይ እያረከኝ ነው እኮ። ምን አማራጭ አለሽ እኔ ካልኩሽ ውጪ ለመሆን? ማለት ለምንድን ይሄ ራሱ እኮ ወንጀል ነው። ለምንድን እያወኩ ሌላ ወንጀል እንድሰራ የምታስገድደኝ? የምን ወንጀል ነው? እኛን እየተባበርሽ ነው እንጂ ወንጀል አይደለም። ለምን ብዬ የስራ ባልደረቦች ምናምን አሉ፣ ከእነሱ ይተባበሩክ። መጀመሪያ ቤቷን አሳይኝ አልከኝ፣ አሳየው። ካሁን ደግሞ ጭራሽ አዙሪያ አምጥተህ አንቺ ራስሽ ሰልያት። እኔ የህግ አካል አይደለሁ፣ ስራዬ አይደለም መሰለኝ። ለምን ሰልላለሁ? ብዙ ነው በቃ ሰሊ ነው እኮ። ይሄ ዞሮ ካሜራ አስቀምጫለሁ፣ ገብተሽ ስላለው ነገር አውሪ ምናምን እቅድ ካለስ ምናምን ማለት ይሄ ዞሮ እንደመሰለል። እሺ አሁን ካለብሽ የወንጀል ማህደር ተጨማሪ ነገር ከሚጨመርና ያለሽን ነገር እኛም ካልሰራው ይሄን እንደ ወንጀል ቆጥረ ሌላ ቃል ጨምርብኝ ነው ያስፈራራኸኝ ነው። እኛን ለመተባበር ፍቃደኛ ከሆንሽ ካለብሽ ኬዝ ትንሽ የሚቀንስልሽ ነገር ይስተካከልልሽ። ስለተባበርኩ ካልተባበርሽም ወደዛው ወደ መበስበሻሽ ትገቢያለሽ። ሌላ ምንም ነገር ያው ዞሮ እኮ መበስበሻ እንደመገባ አውቃለሁ። ለአንተ ተባበርኩም አልተባበርኩም ያው እንደምቀጣ አውቃለሁ። እንደፈረደብህ ወስደህ እንደምትወረውረኝ አውቃለሁ። እሱ መሄድሽ አይቀርም አልኩሽ። ስለዚህ ሌላ ነገር ቃል እገባልሻለሁ። ሌላ ወንጀል መስራት ደግሞ አልፈ ይሄ ወንጀል አይደለም፣ ትብብር ነው። ምንም ትብብር የለም። ለመተባበር የስራ ባልደረቦች አሉ፣ እነሱ ይተባበሩልህ። እኔን አይመለከተኝም እንዴ።
ከፈለክ ካሜራውን አውጣና የደበቅ ካሜራ ምናምን ያልከው ይቅርና እኔ ገብቼ አወራታለሁ ያለውን ነገር መጥቼ ላንተ ነግርሃለሁ። ኦኬ ስለዚህ እዚህ ነው እኛ ፕሌይም ማለት ማስጀመርም እንትን ማለት የምንችለው እንዳይጀምር እናርግላት በምን በድምጽ ማቅጃው ይዘሽ ሄደሽ ትቀጅልኛለሽ ድምጿን ያው ነው እኮ ዞሮ እኮ ልዩነት የለውም በካሜራም በድምጽም ተመሳሳይ ነው እኮ ስለዚህ እኔ ሁለቱንም አልፈልግም ራሴ ወይስ አታምነኝ እኔ ማስረጃ ፈልጋለሁ ማስረጃ እኔ ከነገርኩ አይበቃም ለማስረጃ ምስክር ካለ እኮ በቂ ነው ኦኬ ስለዚህ አንቺ ሄደሽ እሷ ጋር የተፈጠረውን ነገር ለኔ ትነግሪኛለሽ እርግጠኛ ከሆንሽ ነሽ ልቶ ካሜራው ካጠፋው ከገባለሁ እኮ አሁን እኛ ጀምር ካላልነው ሪከርዱ አይጀምርም አሁንም ቀጥታ አስቀምጠነው ወደ አንቺ ጋር ነው የመጣው ስለዚህ ሪከርዱ አይጀምር እኔ ራሴ አወጣጥቻት ላንተ መጥቼ ነግርሃለሁ ነው ያልሽኝ ያለሽ እንደሱ ቢሆን ይቀላል እንጂ ካሜራ ይዤ ገብቼ ምናምን ካሜራ ይዘሽ ገብተሽ አይደለም እኔ እንዳለኩ አውቃለሁ እንዳስቀመጥክ አውቃለሁ ግን በቃ ደስ አይልም ማለት ምሰራው ስራ ደስ አይልም ሲጀመር እሺ ስለ ስራዬ እንኳን አንቺ አይደለሽ ገባኝ በቃ ሄዳ አልነበር በሄድክበት ሰዓት ያለው ነገር ማጣራት ትችላለህ አስመስለ ምን ብለ መውጣት አይጠበቅብህም ነበር የገባኸው በቃ እሷን ፈልጋት ነው ስራዋን አይታሃል ባየኸው መሰረት እኔ ነኝ ጋዜጠኛው ምንድን እየሰራሻለሽ ምንድን እያደረግሻለሽ ብለ ራሷን ማናገር እየቻልክ ጥለወተ እኔን ደግሞ ሌላ ወጥመድ ውስጥ ለመክተት ነው እየታገልክ ያለው እኔ ደግሞ ይሄን ነገር አልቀበለውም ካለሽበት ወጥመድ እኮ መጀመሪያ አልወጣሽም አልወጣም ግን ሌላ ወጥመድ ውስጥ እንድገባ ነው እያደረከኝ ያለው ያ ማለት እኔ በራስ እጅ እንዳደረክ አድርገ ልትጮትብኝ ነው የምታስበው የምትፈልገው እንደፈለክ ልታሽከረከረኝ ነው የምትፈልገው እኔ ደግሞ ይሄንን አልፈቅድልህም እሺ ፍቃድሽንም አልጠየቁም ሲጀመር ፍቃድሽን የምጠይቅበት ምክንያት የለኝም ማጠይቀኝ ደግሞ ማስገደድ ስለላልክ ኦኬ ስለዚህ በአካል ሄደሽ እኔ ከዚህ በኋላ አንቺ እኮ በህግ እጅ ነሽ እኮ መመታሽም ማስገደድሽም ምክንያት የለኝም ስለዚህ በአካል ሄደሽ አንቺ ካሜራው በሌለበት ማውራት ይችላልና መጥቼ ላንተ ነግርሃለሁ ነው ያልሽኛለሽ ሶ ሂጂ እሷን ማውራት ትችያለሽ አውሪያት ከዛ ምትልሽ መጥተሽ ትነግሪኛለሽ ይሄ በአመኔታ የሚደረግ ነገር ነው የሰማሽኝ ነው አዎ እየሰማሁኝ ስለዚህ መሄድ ትችያለሽ ከዛ በኋላ ምን እየተፈጠረ እንደሆነ እቺ ሴት ምን እየሰራች እንደሆነ ደግሞ መልሰን ተገናኝተን የምትነግሪኝ ይሆናል ቅጂውን እንደማታስጀምረው በምን እርግጠኛ ሆናለሁ ከገባው በኋላ ስታስጀምር ከኔ ጋር የምትደራደሪበት ነገር የለሽም ሲጀመር እኔ ከሌባ ጋር ልደራደር እኔ ሌባ አይደለሁ ይኸውልሽ ከዛም በላይ ነሽ እየተደራደርኩሽ አይደል ታዲያ ከሌባ ጋር ቁጭ ብለህ ምን ትሰራለህ እንትንሽን እያጠበቅኩልሽ ነው ፍላጎትሽን እያከበርኩ ነው ነገሮችን ለማስተካከል ነው አብረን እንተን ያለ ነው አይደል ስለዚህ ያንቺን ስሜት እየተረዳውልሽ ነው አንቺም ደግሞ እኔን ከማመን ውጪ ሌላ አማራጭ የለሽ አይደል መተማመን እንችላለን ብዬ ስለማስብ ኦኬ ካመንከኝ እሺ ስለዚህ መሄድ ትችያለሽ አንቺ ከነሱ ጋር ይሸኙሻል ስለዚህ አንተ አላስጀምርም ስላልክ ብቻ አምኜክ ልግባ እቺ ብዙ ነገር እኮ አድርጋል ድብቅ ካሜራ አስቀምጠው ወጥተው እኮ ታውቃለህ እኮ ለዩን ስትለይ ምታለል አይነት ጉዳይ አይደለም እኮ ተረዳውሽ እኮ ገባኝ አሁንም ድብቅ ካሜራ አስቀምጠ እንዴት ነው አላስጀምርም እሺ ብዬ ገባኝ ከዛ በኋላ እንደማታደርገው ነው በምን እርግጠኛ ነኝ እኮ መብትሽን እኮ ነው እኮ መብትሽን እንደተጋፋው እንድትቆጥር መብትሽን ተጋፍቻለሁ ማለት ነው ያንካረኩብሽ አምኜሽ ላኩሽ እኮ አይደል ግን በአንድ ነገር ከተስማማን ማለት አሁን እኔ አላምንም ምንም ብትለኝ አላምንም እውነታውን ስነግርህ ማለት ነው ካሜራው እዛው ተቀምጦ አንተ የምትፈልገውን ነገር ከልጅቷ አወጣጣለሃለሁ ከዛ እኔን ትተዋኛለህ ይቻላል በሱ ከተስማማን ይገባለሁ ልንስማማ እንችላለን ግን ምንድነው የምፈልገው የሆነ ትክክለኛ የሆነ ነገሮችን እፈልጋለሁ አንቺ እንደሰው እንደኔ እንደሆነሽ እሷን አሁን ምን እየሰራች እንደሆነ ያቺ ማብራት ያለች ልጅ በምን አጋጣሚ እዚህ እንደመጣች ምን ብቻ ያለውን ነገር በአጠቃላይ ልጅቷን ነኝ ያመጣዋት ማለት ከዛ በፊት እሷ ለዚህ ጉዳይ ነው የመጣችው ስራው ይሄ አይደለም ለሌላ ለምንድን ማብራራል እሷን ጠይቃት ይልኝ እኔ አመጣሁት አምጪ ስለተባልኩ አመጣሁት በቃ አለቀ እሱ ደግሞ ያለፈ ታሪክ ነው ማንሳት አልፈልግም አሁን ላይ አንተ የምትፈልገው ከሷ መረጃ ከሆነ አሁንም አምኜክ ሳይሆን ቢያንስ ማለት እኔ የምትተወኝ ከሆነ የማትከታተለኝ በስራዬ መሀል እየገባክ ማትረብሽኝ ማትበጠብጠኝ ከሆነ አረግልሃለሁ እሱንም ከተማመነን ነው ኦኬ እኔ አመንኩሽ እኔ ግን ባንቺ በኩል እኮ እሱ ያንቺ እንትን ነው እኔ አምኜ እሺ ብዬሻለሁ ስለዚህ ትተወኛለህ እስከመጨረሻው ግን እንዳልኩሽ ካንቺ
ጥሩ የሆኑ ማስረጃዎችን በደንብ እፈልጋለሁ። እሺ እሱ አይከብድ ኖርማል። ስለዚህ ተነስተሽ መሄድ ትችያለሽ። እሺ ያን ካደረኩ በኋላ ግን ቃልን ብታጥፎ ለሚደርስብህ ነገር ኃላፊነቱን ትወስዳለህ ማለት ነው። እንዳታስቢ እሺ። መሄድ ትችያለሽ። እሺ ውድ ቤተሰቦች እንግዲህ እንደሰማችኋት ነው ፍላጎቷ እሷ ይሄንን ነገር አጋልጬ ሰጥቼ ከህግ ውጪ መሆን እችላለሁ፣ ነፃነቴን ትሰጠኛለህ፣ አለበለዚያ የሚደርስብህን ታያለህ ያለችኝ። ውስጥ የምንፈልገውን ነገር ካገኘን በኋላ እስኪ ምን እንደሚፈጠር እኔ ምንም የሚመጣ ነገር አለ ብዬ አላስብም። እናንተም እስካሁን ድረስ አብራችሁኝ ስላላችሁ በጣም በጣም አመሰግናለሁ። ውስጥ ደግሞ ድብቁ ካሜራ ምን እንደሚለን የምናይ ነው የሚሆነው። ከድብቁ ካሜራ በኋላ ተመልሰን እንገናኛለን። ውድ ቤተሰቦቼ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩ። ድብቁን አይተን እንመጣለን። እስከዛው ሰላም ቆዩ። ሰው መጣ መሰለኝ። አንቺ ምንም ታሽቃብጂ እንጂ አውጪው አንቺ ነሽ ተከናችሁበት እንዴ ስራው ነይ ባክሽ ቀልሽና ምን ነው እንደዚህ ተከናንበሽ ተሸፋፍለሽ ምናምን አልታያልሽኝ እኮ ቆይ ሌላ ሰው ከመጣ ወርደው ወሬ አታብጂኝ እዚህ ጋር ተቀመጪ ብዙ የምናወራው ነገሮች አሉ ነጣ ስንቀራረብ እኮ ጓደኛሽ እንኳን ተሰማሽ እና አለሽ ስራው ነው ቆንጆ ነው ቆንጆ ነው አንቺ ጋር ገላምጪኝ እንዴ ስራትሽ ነሽ በጣም የተንቀጨቀሽ ነው ልክ ነሽ ግን ያው ቤቱ ምናምን ድባቡ ምን ሆነ የሆነ ነገር አግኝተሻል ጎለዋል ታውቂያለሽ እዚህ ጋር ቄጤማ ምናምን አታመጪም ስራሽ ምንድነው ግን ተጎልተሽ እንዲህ ምናምን ማየት እሷን ማጨብጨብ ነው ማጨብጨብ ብቻ አይደለም ቤቱን አስመስሉት እንጂ ምንድነው የሚመስለው እሺ የኛ እንትን አሁን አምጣይቆችን ነገር ዝም ብለሽ መልሽ እንትን አሁንም እንደድሮ እሺ ይቅርታ ምንድነው ጠጥተሽ ነው እንደመጣሽው ያልጠጣው ስለዚህ በስነ ስርዓት የምነግርሽን ነገር ማን እንደሆንኩ ይዘነጋሽ መሰለኝ አው ስንራራቅ እኮ ትንሽ በመሀል ክፍተት ተፈጠረና እንደድሮ እየደወልሽ መጮህ ምናምን ስታቆሙ ይቅርታ ግን በጣም እሺ እና ነው የሚያስቀባጥርሽ ቀባጣርኳ የምጠይቅሽን ጥያቄ ብቻ መልሽ እሺ ጠይቂኝ እሺ ምንድነው አዲስ ነገር አለ አረ ምንም የለም ምንም ስራ እንዴት ይሆናልሽ ነው እየሄደልሽ ቆንጆ እየሄደልኝ ነው ይሁን ሌላ ያዘጋጅሽ መንገድ ከፍተን ምናምን ስራውን ጀምረ ነው የለ ይሄኛው በተለይ በጣም እኔ አዋጭ ነው በጣም አሪፍ ይሄኛው በጣም አንቺ ደግሞ ምንድነሽ እንዴ ምን ማሽቃበጥ ነው ከሷ ጋር መስሎኝ እያወራው ያለሁት ለምን ጭራሽ እኮ ጠንቋይ የምትመስለው እሷ ናት እንጂ አንቺ አይደለሽም ለምን ቦታ አትቀያይ አይ ዝም በይ በስራዬማ አትምጪ ልክ ነኝ ግን በትንሽ ደግሞ ብትመሲ ለነገሩ መጋረጃ ይሻፍንሻል ችግር የለውም በድምጽሽ ብቻ ካስመሰልሽ እኔ ማገዛታለሁ እዚህ ጋር እያራገብሽ ነው ስራሽ ማለት ድሮ ምን ትሰሪያለሽ እና ቀስ ይቅርታ በጣም ለፈለፈ ይኸውልሽ ይሄን ስራ በደንብ አስፋፍቼ መስራት ፈልጋለሁ ምክንያቱም በሁለት መንገድ ሰዎች ወደኔ እየመጡ ነው ያሉት ገባሽ በጣም ተስፋፍቷል አንደኛ ብር የሌላቸው ሰዎች ብር ፍለጋ ሲመጡ በተለያየ መንገድ አጥምጄ ወደ እኛ አባልነት እየቀየርኳቸው ነው ሁለተኛ ደግሞ በጣም ባለሀብት ሰዎች ሲመጡ ከነሱ ጀርባ ያለው ነገር እያጣራሁኝ ብራቸው ነው የተቀበልኩት ያለው ሰዎች ግን ለምንድን ነው የሚመጡት ማለት በወሬ ብር ብቻ እኮ ሙሉ አያደርግም ይሄን አታውቂም ሚስት ምናምን ሌላ ቅምጥ ምናምን ሲፈልጉ ነው የሚመጡት ማለት ስለማላውቅ በተለያየ መንገድ ነው የሚመጡት በጣም ያስቁ ሰዎች ሁሉ አሉ ምን ታይቷለሽ በቃ ሶስተኛ አራተኛ ሚስት ፈልጋለሁ ብሎ ይመጣል አንድ ማይደውም እሷን ካላገባዋት አላ እሷን ሙች ወይ አይኑን ነበረ ማጥፋት እንዴ ጎልጉሎ ማውጣት ነው እንጂ መብላት ነው እንጂ ስንት ምንድን ነበር ያመጣልን በጣም ብዙ ነገሮች አዎ ስለዚህ ሀብታሙ ናችኋላ ድሮስ እኛ ዳንን ወይ አይደለም ይቅርታ ብዙ ሳውራ ቀበጣጠራለሁ ለዛ ነው ስራው ታርቂያ ትጭማለሽ እሺ ትጫዋለሽ እና አንቺ ስራ ምናምን ቆንጆ ማራጋት ነው ማሽላላት ምናምን ስራሽ ምናምን ማጫጫስ ምናምን ከመሰዋት ይሻላል መቼም በጣም አሪፍ አንቺ ምንድነው የምትቀባጥሪው አንቺ ልጅ እሺ ትጫዋለሽ ስራሽን አልፈሽ አሰሪም ምንድነው እንደዚህ እንትን ማለት በቃ ታውኩኝ ስለ ወደፊት እቅዳችን ምናምን እናውራ አይሻልም ይኸውልሽ ማንሽ በቃ አይ ተይውና ስለ እቅዳችን ልጆቹን አዘጋጀሽልኝ የምን ልጅ ማለት የምን ልጅ ምንድነው የተባባል አዎ አዘጋጅቻለሁ ተዘጋጅቶ ምናምን አልቋል እንደውም ማለት ነው አሁን ከዚህ በኋላ የሚመጡ ህፃናቶችን አንቺ ነሽ የምትሰውያቸው ማለት እኔ እንደዚህ ይዤ አዎ አንቺ እንደዚህ የምረን ወደ ጥንቆላ ገባሽ እንዴ እኔ ሳለቅ
ምንም እዚህ ጋር የሚያስቀልድ ነገር የለም። አልቀለድኩም፣ የምሬን ነው። ምን ለማለት እየሞከርሽ ነው ያለሽው? ምን አረ ቆይ ሌላ አዲስ አግኝተሽ የምታውቂ ሰው አለ? ማንን ላገኝ ይችላል? ያ ጋዜጠኛው ይመጣል? ምን ጋዜጠኛው ይመጣል? እንዴት አንቺ ስለ ጋዜጠኛው ሆነ ማንሳት ፈለግሽ? ያው ማለት አዲስ አግኝተሽ የምታውቂ ሰው አለ ወይ ምናምን እኮ አግኝተሽ ታውቂያለሽ ነው እንዴ? አረ የታውቂያለሽ? አንቺ ደግሞ ምንድን ነው አቀባጥሪያችሁን ዘግተሽ ክፈል እዛ ታራጊቢው እንዴ ስራሽ? አሁን የእናንተን ጸብ አቁሚና የምጠይቅሽን ጥያቄ መልሽልኝ። ምን ነበር ያልሽኝ? ስለ ጋዜጠኛው አወራሽ መጥቶ ያውቃሉ አንቺ ጋር አልኩኝ። ማለት አንቺ ጋር ይመጣል እንዴ? ይከታተልሽ? ጥያቄን በጥያቄ መልሽ፣ ቀጥታ መልሽ። እኔ ጋር ምን ይሰራል? አላውቀው አያውቅም። አሳስሮኝ ነበር፣ አስፈታሽኝ በዋስ። ከዛ በኋላ ስራዬን እየሰራው ነው ምናምን። እርግጠኛ ነሽ? ታውቂያለሽ? እኔ ምንም ነገር አያመልጠኝም። እሱን ታውቂያለሽ አይደለ? እያንዳንዱ እንቅስቃሴሽ እንደምከታተልሽ ታውቂያለሽ። ምንም ትዋሽኝም አልፈልግም። አልዋሽሽም እንዴ? ለምን ብዬ ዋሽሻለሁ? እኔ ጋር ምን እንዴ? ሲጀምር እኔ ያንን ሰውዬ ጭራሽ እንደማልወደው ነግሬሻለሁ። ታውቂያለሽ? አይ ሲጀምር አንቺ ጋር የሚመላለሱ እኔ ከዚህ በፊትም ነግሬሻለሁ። ወይ ወዶሽ ወይ አፍቅሮሽ ነው። እኔ ጋር ደግሞ ምን ይሰራል? ለምን ይመጣል? ይኸውልሽ በምንም መንገድ ይሁን በምንም መንገድ ግን ደግሞ መጠንቀቅ እንዳለብኝ ነው አሁን እየገባኝ ያለው። አሁን ያው ተጠንቅቄ ስራችንን እየሰራው ነው እና አሪፍ ላይ ነው ስራው ራሱ ገበያው። እርግጠኛ ነሽ? ደግሞ ሳልነግርሽ ምን የወርቅዬ አክስት አንቺ እንዳስፈተሻት እና ቀጥታ እኔ ጋር ነበር የመጣችው። ማለት አንቺ ቤት ማለት ነው። እንዴት እኔ ቤት መጣች ተመልሳ? እዛኛው ቤት እኔ እዛ ነበርኩ መጣች። እንዴ መቅደስ ሄዳ ነው ምናምን አንቺ ማለት ነው። ከዛ እሷ ለትንሽ ጊዜ ራቅ ብላለች። ስለዚህ ስለ ወደፊት እቅድ እኔና አንቺ እናውራ ምናምን ብዬ ያላወጣጣሁትን ነገር ጠይቂ እና ተግባባችሁ? ከዛ ምን ብትል ጥሩ ነው? እሷን ከጨዋታ ውጪ አድርጌ ያለውን ነገር በራሴ መቆጣጠር ነው የምፈልገው አላለችኝ? ምን እርግጠኛ ነሽ? እሷ እንደዚህ የምትል ሰው አይደለችም። ስነ ስርዓት አድርጊ እና እኔ እንዳልኩ አድርጋ እኔ ለምን ብዬሽ እሷ እንደዚህ አትልም። ምክንያቱም እሷ ለእኔ በጣም ብዙ ነገሮችን ያደረገች እኔ ካደረኩት በላይ አድርጋልሻለች። አዎ እህቷን እንኳን አምጥታ የሰጠችኝ ሰው ታዲያ እኔ እኮ አባቴን አምጥቼልሻለሁ። ይሄ የራስሽ ጉዳይ ነው። አባቴ ነገር አይደለም። ከእህት እኮ አባቴ እንደሚበልጥ ታውቂያለሽ። እኔ ይቅርታ እንደው መናገር ራሱ አለ ለራስ ሲቲ እኮ ነው አባትሽን ያመጣሽው። ለኔ ሲቲ ነው ስለምንተማመን ስራ ላይ ምናምን በዛ ነው እንጂ ይሄን ላውራ ይቻልኩት እንደውም አልነግርሽም። በቃ እንደውም ትቼዋለሁ። ግን አንቺ አምናታለሁ ምናምን ስትያት የነበረችው ሴት ያን ሁሉ ነገር አትልም። እርግጠኛ ነሽ? መረጃ አለሽ? እሺ ልመንሽ። አንቺ ደግሞ እንዳትተነክትሽ። ምንድነው የምትይው? ይዛ አይጥ ምንድነው በወሬ መሀል ጥልቅ የምትይው? መልከትሽ እውነቷን ነው እንዴ? አንቺ አይና ወጣች። አይገርምሽ? ኳላ ይመጣ አይና ወጣሉ እንዴ? ምንድነው እንዴ? እንደውም ማለት ነው ይሄን ስራ በስነ ስርዓት ማሰሪ ከሆነ ከአንቺ አሳልፌ ለሷ ነው የምሰጣት። በእውነት ቆይ ሻታ ደስ ትስጫትና እንየው። ይቅርታ ተዳፈሩኝ። በጣም ዝም ብዬሽ መተውሽ ምናምን አስመሰልሽው። በጣም እንትን እያልሽ ነው ግን ይታወቅሻል። ታውቁኝ ቆራርጭሽ ነው የምጠልሽ። እሺ አንቺ እንደውም አልበላሽም። እሱን ማቃለ ቆራጠሽ ኖርማል የተለመዳለ እንዲቆራርጡ መጣል ለምንድነው? የለ ችግር የለውም። እኔ ማግዝሻለሁ። ቀደም ግሪን ቆርጠዋለሁ ምናምን ያረክ ማለት ነው። ይኸውልሽ ዛሬ ደግሞ ምን አይነት ወሬ እንደምታወሪ ምን ይገባኝ አይደለም። እሱን እንተውና ወደ መጣበት ጉዳይ። እሺ ምንድነው የመጣሽው? የወደፊት እቅዳችን እንዴት እንቀጥል፣ እንዴት እንጀምር ነው? የወደፊት እቅዳችንማ በዚሁ መልኩ ነው የምንቀይር። አንቺም ልክ እንደሰጠሁሽ ህፃናቶቹን ታመጫለሽ። ለምን ግን ይሄኛው ድባብ እኔ ራሱ አልሞክረውም። ደስ ይላል እኮ እያሉ ምናምን ደስ አይል። በስራ ያትቀልጂ አንቺ ዝም በይ ብዬሽ እንዳታወሪ። ከሷ ጋር ነው እያወራሁ ያለሁት። ደግሞ ብለሽ እሷን ቦታ መውሰድም አማራሽ። መውሰድ እኮ አይደለ እሷ ልክ ውጭ ወጥታ ምናምን ትቆጣጠራለች። እኔ ልልመደው ብዬሽ ያ እሷ ሳይመቻት ሲቀር በቦታው እየመጣሁ ታካላታለሁ። እንዳንቺ አይነት ዘላባጅ እዚህ ጋር አስቀምጪ። እየዘላበትኩ ወይኔ ዘላበታለሁ እኮ አንዳንዴ። ዛሬማ የሆነ ነገር ሆነሻል። ግን አንቺ መራራቅ ግን እንደዚህ ያደርጋል። ምናልባት ናፍቆትሽ ይሆናል እንዲህ የሚያስደፈልፈኝ። ግን ባይገርምሽ በጣም ነበር የናፈቅሽኝ። እነግርሻለሁ ግን ወሬ አበዛን። ይቅርታ። እቅድሽን ቀጥይና ልስማሽ። እንትኑን ተይና ማለት ነው። አንቺ ደግሞ ትንሽ የማያገባሽ ነገር ውስጥ ጥልቅ አትበይ። ነገርሽ አይጥ በቃ እንደውም ትችዋለሁ። ዛሬ ግን ምን ሆኜ ነው እየተንቀሸቀሽኩ ነው? ሰክረሻል? ሰክረሽ ነው የመጣሽው? ጠጥተሽ ነው የመጣሽው? አልጠጣሁም ግን ካላችሁ ስጡኝና ልሞክር። አይ ቆይተሽ የጀመርሽው እኮ ነው የሚመስለው መጠጡን። ግን
በእውነት አዎ በጣም ዘላበች። አዎ ዘላባ ግን አንዳንዴ ሳልሰክር ደስታው ምናምን ሲበዛ እንደዚህ ይሆናል። ምንድነው አዲስ ነገር አለ ወይ? ጥያቄ ነው እየጠየቅኩሽ አዲስ ነገር ይሁን አንቺ ይሄን ቤትሽን እንዲህ ምናምን አድርገሽ ሌላ ሰው ሆነሽ ምናምን እያየሽ የራሱ ደስ አይልም። እኔ ይሄ ብቻ ነው የምመስልሽ? እኔ ብዙ ነገር እንደሆንኩ አታውቂም? ለምሳሌ እኔ ማላውቀው አንቺ ማታውቂው እስቲ ምን አለ? በጣም ብዙ ነገር አለ። እስቲ ንገሩኝ በእናታችሁ ምን አለ? እቺ ግን ማለት ነው ማሽቀበጥ ትወዳለች። ለምን እንዲህ ሲጣት አረጋት ወይ ደግሞ እንዲህ ቆራርጠሽ ምናምን እያጣፈጥሽ ምናምን እንጂ አሁን ግን እሷን ሳይሆን አንቺን መቆራረጥ እያማረኝ ነው። እስቲ ሞክሪ በእናትሽ ሙች በይኝ። የምርሽ ነው? ምን ተማምነሽ ነው እንደዚህ የሚያጣጣሽ? ወይ በጣም ተደፈርኩሽ፣ ይቅርታ። ግን ደግሞ ማለት ነው እጠይቅሻለሁ እያልኩ እንታ ባልሽ ምን ባልሽ? አንቺ ብስብስ ምንድን ነው ያልሽው? ወይ በጣም ይቅርታ፣ በጣም ይቅርታ፣ ይቅርታ፣ በጣም ይቅርታ፣ በጣም ይቅርታ፣ ተዳፈርኩሽ፣ በጣም ይቅርታ፣ ይቅርታ። ሁለተኛ ማለት ነው እሱን ስም ታነሽና አንቺ ያገባሻል? አይገባም። አብረሽኝ ስትይ ከኔ ጋር እኩል መሆን አማረሽ? በጣም ይቅርታ ስላነሳሁብሽ። ኧረ በቃ አንተ ነበር በዚህ ሁኔታ አንቺ ነው ትተለበለሻለች። ይቅርታ በጣም አንቺ ምንድነው ችግር አለብሽ ከኔ? አሁን እዚህ ቤት ውስጥ ደም አፍስሽ አላውቅም። ደም እንዳፈስ ነው እየጋፋፋሽኝ ያለሽው? እሷን መሆን አለበት እኔን አይደለም። ልሂድ ወይ ልውጣ? ልሂድ። ከእውነት እየተቀያየረችብኝ ነው። እያየሻት ነው። ለምን ልውጣ? ምንድነው እንደዚህ ያዝብ ልቀቁኝ ያልሽው ምንድነው? ኧረ ምን የሆነ ነገርም አለ። እያንዳንዱ እርምጃሽ እንደምከታተልሽ ታውቂያለሽ? አውቃለሁ። አንቺ ለምን የሆነ ነገር ካላት ትናገሪኝ? አንቺ ለምን ትመጪኝ? ይኸውልሽ እንደውም አንቺ ስጋ አይገርምሽም? ይቅርታ። እሺ አቤት። ወይ አንቺ ደግሞ ዝም በይ አለፍልፊ። አዎ ግን አታብም። ይሄ ቆራርጦ ለመብላት ምናምን ደሰተንም ድንብሽሽ ነገር ናት። ይቅርታ ግን አናደድኩሽ? እያናደድሽኝ ብቻ አይደለም እየተፈታተንሽኝ ነው። አውቃለሁ። ይቅርታ በጣም እንደውም ማለት ነው ከዛሬ ጀምሮ ስራሽን እስከ ዛሬ ሰሪ የነበረበትን በሙሉ አምተሽ ታስረክብኛለሽ። ምን አባሽ ያስቅሻል? አስረክብሻለሁ። ግን ከኔ የተሻለ ሰው አለ ማለት እሱ አይመለከትሽም። ይመለከትሻል? አይመለከተኝም። እሱ የኔ ጉዳይ ነው። ግን እንደኔ ታምኖልሽ የሚሰራልሽ ሰው አለ? አይመለከትሽም። አይመለከተኝም። አምተሽ እያንዳንዱን እስከ ዛሬ ያሉትን ነገሮች በሙሉ አምተሽ ታስረክብኛለሽ። ኧረ እባክሽ። ከዛ አንቺ በእኔ ቦታ ተተክተሽ ልትሰሪ። አይመለከትሽም። እሱ ማንንም ልተካ ማንንም አያገባሽም። ወይ ለምን አንደኛችሁን አትደባደቡ? ከሷ ጋር አይሻልም? ዘልዝዬ ነው የምበላት። ለምን እንደምደባደቡ? ኃይሌን ለምን አበላሻለሁ? እስካሁንም አንቺን ፈርቼሽ ነው እንጂ እስካሁንም ያው እኔ ባልበላሽ እሷ ትበላሻለሽ ብዬ ስለሰብኩ ነው። አታምሩም? እሺ ማለት በቃ ታዩና ማለት እንዳናደድኩሽ አውቃለሁ። ተናደሽም እንዲህ እንደምትይኝ አውቃለሁ። በጣም ተዳፈርኩሽ። በጣም ይቅርታ። ግን በቃ ስለ ወደፊቱ ስራችን ብናወራ እንዳሳ በቃ ይቅርታ። በቃ ከዚህ በኋላ እንደዚህ ተዳፈርኩ። በጣም እየተንቀለቀልሽ ነው። አዎ በቃ ይቅርታ። እሺ ይቅርታ። ውሃ ካለሽ ልጠጣና ልረጋጋ እስኪ። የለንም ውሃ አስቀምጪ። እዚህ ነው ውሃ እኔ ጋር መተሽ ነው የምትጠጪው? እስከ ዛሬ ሞላልሽ ከርስ አይበቃሽም? ደመም ካለ ችግር የለውም። ልጠጣና ላንቺ ምን የለንም። እሺ የለሽ። ይኸውልሽ ማንም ሰው ባከበረ ልክ ነው እሺ የማከብረው። ገባሽ? ማንነቴን ደግሞ የረሳሽ እንዳይመስል አትርሺ። ማን እንደሆንኩ ታውቂያለሽ። አውቃለሁ። ምንም ነገር የማድረግ ኃይሉ እንዳለኝ ታውቂያለሽ። አውቃለሁ። ይኸውልሽ አንድ ነገር ለማድረግ ሞክራለሁ ከጀርባ የሆነ ነገር አድርጋለሁ ብለሽ ብታስቢ ማለት ነው መገደል አይደለም። ቆራርጬሽ ነፍስሽ ብቻ እንዳትወጣ አድርጌ ነው ማስቀምጥሽ። ገባሽ? አንቺ ዝም በይ። ደደ አዎ ያልኩት ነገር ግልጽ ነው። ግልጽ ነው። ግን ለምን አታስወጫትም? ቁም ነገር እናውራ እስኪ። የትልቅ ሰው ወሬ እናውራ። እሷም ሁሉንም ነገር ታውቃለች። ሁሉንም ነገር አውቃለሁ። ስለዚህ መስማት ያለባት ነገር ትሰማለች። ነው እንዴ? አዎ ሁሉንም ቁጭ ብላ ከኛ እኩል ትስማ? አዎ ከኛ እኩል። ለምን ምክንያት? እንደው ጭራሽ እኮ ኩያሽም ልትሆን አልፈለግሽም?
አልፈለኩም። ገና ካንቺ በላይ ያደርጋታል አይገርምሽም? ስራሽን በደንብ እየሰራሽ አይደለም። አጣሽ የምታረብ አርጂ ጭራሽ ዛሬ እንደዚህ ከኔ ፊት ለፊት እኩል እንደዚህ ማውራት የጀመርሽ ነገ ምን ልትሆኚ ነው? አንቺ እኔ ስራ ሰጥቼሽ እኔ አሜሪካ ሀገር ሲሄድ ምንድነው የምታደርጊው? ስለዚህ ለሷ ሰጥተሻት ልትሄጂ ነው? ለመሆኑ ግን የምትሰጪው ስራ አለሽ? ይቅርታ ለወሬው ድምቀት አንቺ እየተላበትኩ ነው። በጣም ሳላቁቁ ወሬዎች እያመለጡኝ። ምንድነው እንደ አዲስ ሰው የሚያደርግሽ? በቃ እንተውና ስለ ወደፊት እቅዳችን እናውራ። እንዳልኩሽ ነው የወርቅዬን እንትን ምናምን አሳምኛታለሁ። ይሄ ስጋ ቤቱ ምናምን የለ እሱም አሪፍ ገበያ እንትን ገቢ ምናምን ግን አንቺን ማመን እንዳለብኝ እና እንደሌለብኝ የተጠራጠርኩኝ ነው። እኔ ያለው ዛሬ አምነሽኝ ታምኝልሽ ኖር የለ አምንሽ ነበረ እኮ ከዚህ በኋላ ዛሬ ግን የሆነ የፊትሽ ላይ የሆነ ነገር ነው እየታየኝ ያለው። የሆነ ነገር አለ። አንቺ ዝም በይ ለምን አብሽኝ ይበላሻል እንዴ? አረ ምን ሆነ በእናትሽ ወጣ እንዳልኩት አልወጣም። አትወጣም። አሁን ቀጥይ የጀመርሽው በቃ አሪፍ ገቢ ምናምን እያመጣ ነው። የወርቅዬን አክስት ምን ያሰብኩ መሰለሽ? እዛ በር ላይ ትቆምና ስጋ ምናምን ሊገዙ የሚመጡ ሰዎች ሁሉ 3-4 ተመላልሰው ምናምን የሚመጡትን ሰዎች አሪፍ ስራ እንደሚሰሩ ቀን በቀን ይሄን ስጋ እየበላችሁ ትኖራላችሁ ምናምን ብላ ታሳምናቸውና ወደ ውስጥ ታስገባቸዋለሽ ማለት ነው። እነዚህ ሰዎች ያው ስጋው ጣፍጦ ምናምን ከመጡ በተደጋጋሚ መምጣታቸው አይቀርም። ስለዚህ እዚሁ ተቀጥራችሁ ቆንጆ ስራ ትሰራላችሁ፣ አሪፍ ደሞዝ ይከፈላችኋል ምናምን ብላ ታሳምናለች። ከዛ በኋላ ይገባሉ። ከገቡ በኋላ ተፈጭተው ይወጣሉ ማለት ነው። እንዲህ አይነት ጭንቅላት እንደዛ አይነት ደም መስልሻለሁ ስታስቢ። እኔ ምንድነው የምታወሪው? ምንድነው ይሄ ድድብና ነው? አሪፍ ሀሳብ እኮ ነው። አይሻልም? ከመንገድ ላይ ስጋ ሊገዙ የመጡ ሰዎችን ኑ ብሎ እነሱን አንድ ቀን ይመጡትን እኮ አይደለም 3-4 ተመላልሰው ከመጡ ምን ችግር አለው? በዚህ መንገድ አይደለም ማለት ነው። ወፈር ያሉ የሚያማምሩ በዚህ መንገድ አይደለም እና በዚህ መንገድ አይደለም። ስለ እቅድ አንቺ ልትነግሪኝ አትችይም። ገባሽ? የኔ እቅድ ነው እኮ ማለት ትንሽ ብንሞክር። እንግዲያውስ ይኸውልሽ እቅድ ከማቀድሽ በፊት ስራሽን መጀመሪያ በደንብ መስራት አለብሽ። ገባሽ? እየሰራሁ ነው እኮ ነይ ስትይ እመጣለሁ፣ ሂጂ ስትይ እሄዳለሁ፣ ቁጭ በይ ስትይ ተነሺ ስትይ ሁሉንም እኮ እያደረኩ ገና ቢጠጪ ስልሽ ትባያለሽ ትጠጫለሽ እንዴ? እድሜ ልኬን እያደረኩት የኖርኩት ችግር አሁንም ገና ታደርጊዋለሽ። አድርጊ በይ ነፍስሽ ካንቺ እስክትነጠቅ ድረስ ማለት ነው። ገባሽ? ተሸክምሽኝ እዚህ ጋር አሽክርክር በይ ብትይኝ እላለሁ እንዴ ላንቺ። አረ ችግር የለውም። ግን የወደፊት እቅዳችን ምንድነው? አሁን በቅርቡ ባለፈው ያዘዝኩሽን ትዕዛዞች አላመጣሽልኝም። አንቺ ካላመጣሽ ደግሞ ሌላ ሰው እንዲያመጣ አረ ምን በወጣሽ ራሴ እንዲ አንጠልጥዬ ይዣቸው ነው የምመጣው። መቼ ነው ታዲያ የምታመጪው? መስላምጣልሽ መቼ ነበር የተባባልነው? እኔ እኮ ይሄ ጋዜጠኛ እንትን እያለ ነው። ስለ ጋዜጠኛው አታንሽብኝ፣ ይረብሸኛል ስሙ። ቴክስ ምንድነው? ምልልሽ መስሎሽ ነው? ይሄ ስለ ጋዜጠኛው ማንሳት ፈልጌ እኮ አይደለም። እሱ ነገሮችን ስለያዘ ይከታተላል ምናምን በሚለው አሽቃባይ ዝም ብትይ ይሻልሻል። እሺ ዝም በይ። አይጥ ምን ትመስላለች? ሌላ ነው ደስ ይላል። አንቺ ዝም በይ። እዚህ እንዳልደፋሽ። ማን እንደደፋሽ? ቡናው የምቆይ ከሆነ ቡናውን ቆይ አቆይ። እንዴ አንቺ እንዴ ምንድን እያስተማርሻት ያለሽ? አንደኛችሁን ተደባደቡና ትንሽ አዝናኑኝ እስኪ። እንደባደብ ተቀቂልኝና ማለት ነው እንቃርጊ ምናምን ልዘልዝላት። እንደውም አብሮ ቆየው ቆየ ታስፈልገኛለች። ገባሽ? ለምንድን ነው ታስፈልገኛለች? ለማሽቃበጥና እንዲህ ለማድረግ አረ ምርጥ አሉ አመጣልሻለሁ። አሁን እሺ በቃ ስለ ወደ ወሬ ይቅርታ። ይኸውልሽ ከአሁን በኋላ ድጋሚ እንደዚህ እንቀዥቀዣለሁ ብትይ ጥርስሽ ነው ማረክልሽ። እንዴ ትቼዋለሁ። አንንቀዘቀዝም አንቺም ትይኛለሽ። እሺ በቃ አንንቀዘቀዝም ትቼዋለሁ። እና እቅዳችን ንገሩኛ ማለት አንቺ ንገሪ። አንቺ ተላላኪ አይደለሽ? ምን ታውቂያለሽ? የኔ እቅድ እንደዛ ነው አሰብኩኝ ምናምን ካልሽኝ ቀጥታ ወደ ስራ እገባለሁ። በስኬት ጫፍ ላይ ወጣን ማለት አይደለም። ተዘጋው። አሁን ልጆቹ ያስፈልጉኛል። ገባሽ? ልጆቹ እንዳላመጣቸው እኮ ነገርኩሽ። ይሄ ሰው እየተከታተለኝ ሊሆን ይችላል። ምን ማለት ስለሽ ልክ አምጥቻቸው አንቺ ቆይ የሆነ የደበቅሽኝ ነገርም አለ እንዴ? ምን እደብቅሻለሁ? በጣም ስለ ጋዜጠኛው እያወራሽ ነው ያለሽው። የደበቅሽኝ ነገር አለ እንዴ? የሆነ ነገር ካለ ንገሪኝ። ከመጣጣን እኔ እሱን በደንብ አውቀዋለሁ። በተለያየ መንገድ እኔን ለማያዝ እየሞከረ ነው። እኔ እኮ እሱን ፈርቼ ነው ልጆችን አንጠልጥዬ ይዤልሽ ስመጣ መንገድ ላይ ቢያገኘኝስ? አንቺ ግን ስትመጪውን አልተያሽም አይደለ? ብቻዬን ነው የመጣሁት። ስለዚህ አሁን ይዘሽ መጣች። ምናልባት እኮ እስካሁንም እየተከታተለኝ ምናምን መጥቶ አንቺ ያለሽበትን ቦታ እያየ ቢሆን
እንደዛ ከሆነ መኝ አይንሽን አጥፍቼልሽ ነው ማስቀምጥሽ እንዴ እኔማ እንደ አስማት ማንም ሳያየኝ ነው የመጣሁት እንዴ እኔ ሲጀመር ለምን አባቱ ነው ቢከታተለኝ አይከታተለኝ በገንዘብሽ እድሜሽ ነው የምታስወጣው ገባሽ አውቃለሁ እንዴ ያንቺ ራሱ እያጠረ ነው አልታወቀሽም አንቺ ተነሽ እስኪ አዲስ ነው አስተሻሽጋ ሳያት ወደ እቅዳችን እንዲነግባትኝ ቁም ነገር እናውራ አይሻል ቁም ነገር እንዳለ ሰው ደግሞ ቁም ነገር ታያለሽ አንቺ ግን ምን ሆነሽ ስራሽን እየሰራሽ አይደለም ልኪን ላንቺ ስታዘዝልሽ ጎምጥ ነገር ማኖር እንደዚህ ፊት ለፊት እንኳን ያው አውርቶኛ ያቅም ታውቂያለሽ እኔ እኮ እንደ ጓደኛ ምናምን አልፈልግም እኔ አንቺ ጓደኝነት አያስፈልገኝም ልክ እንደዚህ ነው የሚሰሩ ሁሉም ስራዎች ገባሽ እንደዚህ ነው የምታሸጉት ታዲያ ለምን እስካሁን እንዲያልነገር ምክንያቱም ሰው አዲስ ነገር በጣም ነው የሚፈልገው ገባሽ የሚስብ ነገር ይፈልጋል እና እቃውም እንደምታዩ አሪፍ ስለተመረተ ሁሉም እቃዎች ተመርተው አልቀዋል አሁን ማሸግ ብቻ ነው የሚቀረው ኦኬ ስለዚህ የሚያሽጉ ሰዎች ያስፈልጉናል ወይስ እኛው በእኛው የሚያሽጉ ሰዎች እሱን ለኔ ታዩ አንቺ ብቻ ማድረግ ያለብሽ ነገር እማዝሽን አድርጊ ልጆቹን አምጪልኝ ከምንም ነገር በላይ ልጆች ያስፈልጉኛል ገባሽ አሁን ግን ማለት ነው ምን አሰብኩ መሰለሽ ይሄ ልጆችን ለማምጣት ምናምን እየተንከራተትኩ ሰዓቴን ከማባክን አንቺ የምትይኝን ነገር እዚህ ጋር ቁጭ ብዬ እያሸኩ ምናምን ሌሎች እንዲያመጡ ብናደርግስ ደከመሽ ደከመኝ እድሜ ልክ ሰዓትሽ ምናምን አንቺ ኮተትሽን ሳራግፍልሽ ነው እኮ በጣም ስለሽ እኔና አንቺ ቁጭ ብለን አሪፍ አዳዲስ ሀሳቦችን እየፈጠረን ብንነጋገር እና አንቺ ልጅቷን ልገድያት ምን ማለት ነው አላማሽ ለምን አፏን ዘግታ አትቀመጥም እደፋሻለሁ ነው እንደዚህ በጣም ያንጣጣሽ ነገር ምንድነው ቆረቆርሽላት ከኔ በላይ ለሷ ቆረቆርላታለሁ እንጂ ነገር ይሁንሽ ይሁንሽ ወደ ስራው ማለት ወደ ማነሽ እንትና አሁን ስሜ ጠፍቶሽ ነው እንትና እሺ በቃ እንደፈለኩ የመጥራት መብት እንዳለኝ ታውቂያለሽ አውቃለሁ በቃ ትቻለሽ አንቺ ልጅ በቁምሽ ነው የምቀብርሽ ስነ ስርዓት አድርጊ እሺ በቃ ትቻለሽ እሱንም በቁሜ አንቺ ሆነሽ ነው እኮ በቁሜ የምቀብሪኝ እንዴ ቆራርጠሽ ምናምን ራሱ እኮ ትቻለሽ ግን አትመጥኝ ማለት እሱ ከዋልኩልሽ ውለታ አንፃር በቁሜ በቀብሪኝ ይሻላል የትኛው ውለታ ነው ለራስሽ ብለሽ ከሆነ ያደረግሽው ከርስሽና መምላት ከሆነ ለማራገፍ ሲባል ከክሽና ያራገፍኩልሽ ከሆነ እኔ ታውቂያለሽ እንዴት እንደመጣሽ እኮ በቃ እሺ በጣም ይቅርታ ማለት የነበርሽበትን እኮ ታውቂያለሽ አይደል በቃ እኔ ወደ ኋላ ማሰብ ለመጀመሪያ ቀን ምግብ ስበይ ቤት ታስታውሻለሽ ይቅርታ ወደ ኋላ ማሰብ አልፈልግም እና በቃ ስለ ወደፊቱ እቅዳችን እናውራ ችጋራ ወደዛ ችጋርሽ ነው መልሽ የምትመጪ እሷ ትስደበኝ አንቺ ታነሽ ቡና ናፊ እንደውም ውጪ ታነሽ ሆንሽ ስታስጠላ ምን ቆዳ ናት በእናትሽ ካንቺ አትብስም ከኔ አትብስም ግን ያው ታምራለሽ ደግሞ ሞንደል ስታይል አታምሩ አንቺ ብቻሽ ልባያት ነው መሰለኝ ሐሳብሽ ለምን አብረን እንበላ አይሻል እኔማ እንዲህ ቆንጆ ሴቶች ምናምን ስታይ እንደሚያምሩሽ ነው የማውቀው ምን ነው ታውቀሽ ቆንጆ ሴት ብቻ አይደለም የሚያምሩኝ እኔ እዚህ ጋር ቢዝነሴን ለማስፋፋት ነው ደፋ ቀና እያልኩ ያለሁት ታዲያ ምን አሰብሽ አሁን ይሄን ስራ ከሀገር ውጭ ለመላክ ያሰብኩኝ ነው በምን አይነት መንገድ እንዳየሽው ማሸጊያዎቹም አሪፍ ነዋል የተለያዩ ነገሮችን እንደውም እኔማ በጣም ብዙ ነገሮችን ያሰብኩኝ ግን ደግሞ ሁሉንም ነገር ልነግርሽ አልችልም አልፈልግም እኔ እኮ ምክንያቱም አሁን እያመንኩሽ ስላልሆነ እመኝ የሆነ ሀሳብ ብታመጪ እንደዚህ ቢሆን ጥሩ ነው እንደዚህ ቢሆን ደግሞ ይከፋ ነው አንብያ ሀሳብ እሺ በነገራችን ላይ በጣም እየተጣጣሽ ስለሆነ አንድ ላስጠነቅሽ የምፈልገው ነገር አለ እንደዚህ አብረሽኝ ስትይ ምናምን እኔን ሙሉ በሙሉ 100% ያወቅኳት መስሎ እንትን 5% እንኳን አላውቅሽኝም እውነቱን ነው ማለት አውቃለሁ ማለት ለጨዋታ ያህል ብዬ ነው እንጂ እንዲመንቀስቀስና አውቄ ነው በነገርሽ ላይ እንትን ልበልሽ እና አምርብሽም አንቺ ላይ ሄደን አንቺ አርፈሽ ስራሽን ስትሰሪ ብቻ ነው የሚያምርብሽ ገባሽ ስለዚህ አሁን ወደ ድሮ ማንነት ተመልሻለሁ ይቅርታ ነገ 4 ሰዓት ላይ ልጆቹን እንፈልጋለን አንቺ ዛሬም ትጪ ከፈለግሽ ነገ 4 ሰዓት ላይ ነው ያልኩት 4 ሰዓት ላይ ነገ ልጆቹን እንፈልጋለን ገባሽ የኔ ስልክ ነው የምን ስልክ ነው ስልክ አያስፈልግሽም ላንቺ አያስፈልግም አንቺ ስፈልግሽ መልክተኛ ያንኑ ጥቂዋለሁ አያስፈልግም
ስልክ ሲጀመር በዚህ ሰዓት ምን ይሰራል? አይጠቅምም። ኧረ በስመ አብ። ለምን ውጭ አትወጪው? አንቺ ምንም አጣምሽኝም፣ ግን በጣም የሆነ ነገር ከበደኝ ነው። ልክ እንደዛ ጋዜጠኛ ምን አደረገ? ምን ሆነ? መቶ ነው እንዳንቺ አይነት መንፈስ እየታየኝ ነበር እሱ ጋር። ከምር ማለት እንዲህ ምንድን የሚሰራው ግን ስራ አላቅልሽም እሱን። አይ ጋዜጠኛ እና ሌላም ደግሞ ትእዛዝ ጨምርልሽ። እሺ ስለ እሱ በደንብ እንድታጣሪ እፈልጋለሁ። ስለ ጋዜጠኛው ደግሞ አጣርቻለሁ። ምንድን ነው ያጣራሽው? ጋዜጠኛው ልጅ መውለድ አይችልም ነው። ምን? ደስ የሚለው ነገር እሱ ምንድን ነው ደስ የሚለው? እኔ ልጁን ይዤ ላስፈራራው አይደል የፈለኩት? ደስ የሚል ነገር ታያለሽ አይደለም ስልሽ። እሺ ሚስት አለው? ሚስትማ አለው። እናት አለው? እናትም አለው። ግን ሞር ምን ያሰብኩ መሰለሽ? ይሄ ከተጋቡ ምናምን 5 ዓመትና ከዛ በላይ ጊዜ ፈጅቶባቸዋል። ስለዚህ ይሄ ልጅ ደግሞ ልጅ መውለድ ማይፈልግ ሰው የለም። ዞሮ አንቺ ምንድነሽ? ያው ስራሽ አሁን የገባሽበት ማለት ነው። ጠንቋይ ለማለት ፈልገሽ ነው። ስለዚህ እሱን ፈልገው እያለከለከ መምጣቱ አይቀርም። ኖ አላወቅሽውም። በጣም ከባድ ሰው ነው በብዙ መንገድ። እሱ ዶላር አንድ ሻንጣ ሙሉ ዶላር አሳይቼው እኮ ሌሎቹ በልጅ ግን አይደራደርም። አይደለም እመኝ። አልገባሽም። አንቺ ያልገባሽ ነገር አለ። እሱም በዚህ መንገድ በጭራሽ ማሸነፍ አይቻልም። አንቺ ዲጋም አንቺ ቆይ አሁን ለምንድን ነው የምትከላከይለት? እየተከላከልኩለት እኮ አይደለም። አንቺ አዲስ ስራ ጀምረሽ የለ አንቺ መሆንሽን ደግሞ ምንም ያውቀው ታሪክ የለም። እሱ ምንድነው ጠንቋይ ቤት ይሄዳል። ከዛ በእርሶ እርሶ የፈለጉትን ሁሉ አደርጋለሁ ልጅ ብቻ ስጡኝ እያለ እድሜ ልኩን ሲማጠን እንደኖረ ነው የሰማሁት እኔ። እሱ አያገባኝም። እሱም በዚህ መንገድ እኔ እዚህ ጋር እንደሆንኩ አወቀ ማለት አያውቅም። ነገሮች በሙሉ ይበላሻሉ። አያገባሽም። በቃ እሺ በይ። የማዝሽን ብቻ ትፈጽሚ። ግን እኮ እንደ ሀሳብ ነው ይሄ ተጋርቶ ድምፅሽን ቀይረሽ እያልሽ እንዴት አንቺ አታላግጭብኝ። በጣም ይቅርታ ማለት ለማላገጥ እንዴ ጥርስሽ ዋሽቼ መላጣለች ስልሽ ለማላገጥ ምናምን ፈልጌ አይደለም። የእውነት ዛሬ በእጅ ግን ደግሞ ማለት ነው እንደ ሀሳብ ስትናደጂ እንደምታምሪ የምሬን ነው። የእውነት ተናድጄ ላሳይሽ። ስስቂም እንደዛ አይ አልፈልግም። እሺ በቃ ወደ ሀሳቡ ደግሞ ምን ያሰብኩት ምንድነው አላማሽ? ቆይ አንቺን ፈታ ማድረግ አይሆንም። ባንቺ አያምርም እሱ። በቃ አንቺ ስታኪ ነው የሚያምርብሽ ነው ከካ። አንቺ አትሳቂ። ከኔ ተሻልሽ ሆነሽ ነው። አንቺ ደግሞ አርፈሽ ቡናሽን አፍይ። ደግሞ ቡና በጣም መጠጣት ፈልጋለሁ። አፍጥኝ። ትሂድና ውጭ ተውቃት ማለት ስላልሽ ሀሳቦች አያገባሽም። እሷ ማምናት ሰው ነች። አሁን ይኸውልሽ የጋዜጠኛውንና ሚስቱን ላምጣልሻለሁ። እንዲህ ጎትቼ እንደበግ አንቺ አይደለሽም አንቀልቀልሽ። እስኪ መጀመሪያ እምልሽ ነገር እሺ እና አንቺን አለም ፈልገው አንቺ ሳይሆን ከተማ ውስጥ በጣም ብዙ ሰዎች እንዳሉ ታውቂያለሽ? አውቃለሁ። እኔ ከአንቺ ጋር ኮሚኒኬት አደርጋቸዋለሁ ሰዎቹን። እንዴ እኔ የማላውቃቸው ሰዎች አሉ እንዴ? አሉ። እሺ አሉ። ገባሽ? አሉ። አንቺ እኔን 5% እንኳን እንደማታውቂኝ ነገርሽ አይደል? እሺ። ይሄንን መኝ አውቃታለሁ ብለሽ ምናምን እንትን ለማለት ምናምን አትሞክሪ። እሺ ብቻዬን እንዳልመስልሽ። ከኢትዮጵያ እስከ አሜሪካ የተዘረጋው ገመድ እንዳለኝ ወቂ ታውቂያለሽ? በቃ በጣም ጥሩ። ይሄን ማውቅሽ በራሱ በጣም ጥሩ ነው።